ምንድነው እሱ? አንቺ እዚህ ምን ትሰራለሽ? ቆይ ሳሚ ስለ ሰነዶቹ ሊነግረኝ ነበረ፣ ግን ምንም ሳይነግረኝ በቃ ተኛ። ምንም ሊገባኝ አልቻለም። ሰላም፣ እሱን ነገ እነግርሃለሁ። አሁን ግን በጣም ትልቅ መረጃ ነው ያመለጠኝ ሳሚ። በቃ ተረጋጊ። አሁን ምንም ማድረጋችም እኮ ይሄ ሰውዬ እኮ አሁን መድፍ ቢተኮስ እራሱ አይነቃም እኮ። ታውቃለህ፣ ምንም ያልነገረኝ ነገር አልነበረም። ሄዱ መጨረሻው ሰነዶቹ ላይ ሲደርስ ግን በቃ እንደምታየው ሆነ። እሺ በቃ አሁን ራስሽን ለማረጋጋት ሞክሪ። ከዚህ በኋላ ምንም መፍጠራችም እኮ። ወይኔ ሰላም። ስለዚህ አሁን ወደ ክፍልሽ መሄድ አለብሽ። አሁን ጊዜ ማጥፋት የለብሽም። እንሂድ። ጭራሽ ትክደኛለህ እንዴ? ሰላም ተረጋጊና አዋሪኝ እንጂ። እኔ እኮ ምን እንደተፈጠረ እኮ አላውቅም። የፈራሁት ደረሰ። እንደዛ ሰቃይታኝ ስታበቃ ምንም አላስታውስም ነው የምትለኝ? ቆይ ማለት አልገባኝም። ሰላም እንግዲህ አቶ ግርማን በዚህ ሁኔታ እያደረገችው ነበረ። በአንድ ጊዜ የምትፈልገው ነገር የምታገኝ መስሏት ነበረ። ሰላምም የአቶ ግርማ ሁኔታ ግን አልነበረም። ያለው ነገር ሁሉ እናቷ ላይም ያደረሰው ግፍ እየተናዘዘ ነበረ። እንዲሁም ሳሚንም እና እናቱ ላይም ያደረሰባትንም ነገር እየተናገረ ነበርና መጨረሻ ላይ ግን ሰነዶቹንም ለመቀበል አልቻለችም። ሰላም በዚህን ሰዓት ግን በጣም ተበሳጭታለች። እንቅልፍ ከቶት ተኝቶ ነበረ። አቶ ግርማ ግን በጣም ስትደበድብና የሚሰማት መስሎት ሰነዱን ስጠኝ፣ የታለ የታስቀመጠው ስትለው ነበረ። በዚህ መሀል ግን ሳሚ በጣም ደንግጧል። ሁሉ ነገር አበላሽተዋለች ብሎ ነበረ ያሰበው። ሳሚ ከዛ በፊት በጣም ስሜታዊ ነበረ። በሰላም ኃይለኝነትና በሰላም ብርታት ራሱንም መቆጣጠር ችሏል። አሁን ግን ሰላምን በዚህ ሁኔታ ስሜታዊ ስትሆን ሲያያት በጣም ድንጋጤ ውስጥ ገብቶ ነበርና በፍጥነቱ ከዚህ ክፍል እንውጣ ብሏት ይዟት ገብቶ ነበር። አቶ ግርማ ከእንቅልፉ ከነቃ በኋላ ወደ ሰላም ሄዶ ነበርና ሰላምም ምን ትለኛለች እያለ ነበር። ሰላምም ካያት በኋላ ሲጠይቃት እንዴ አቶ ግርማ ነበረ ያለችው። ጋሽ ግርማ ሳይሆን ግርምሽ ስትይኝ ነው ደስ የሚለኝና አሁንስ ምን ተቀየረ? ግርምሽ አትይኝ ወይ ብሏታል፣ እንደ መጀመሪያ ማለት ነው። ሰላምም አቶ ግርማንም ማጥመድ እንዳለባት አስባለች። አብሯት እንዳደረ አስመስላ ስትናገር ነበረ። አቶ ግርማ ግን ምንም ነገር እንደማያስታውስና ምን አድርግ ያለው ደግሞስ ምን አጠፋውብሽ ሲላት ነበረ የቆየው። በዚህን ሰዓት ግን እሷ በጣም ጥፋተኛ ስሜት እንዲሰማውና እሷንም እንዳቆሸሻት አውጥቶ እንደጣላት እንዲያስብ አድርገዋለች። በዚህን ሰዓት አቶ ግርማ በጣም እንዲጸጸት አድርገዋለች። ካሁን በኋላ አትፈልገኝም ማለት ነው ወይ ብለዋለች። እሱ ግን እንዴት ያለሽ አንቺ እኮ በጣም የምወድሽ የምፈልግሽ እስከ መጨረሻ ከኔ ጋር አብረሽ የምትኖሪ የማስብሽ ሴት ነሽ ብለዋታል ማለት ነው። ጆሲም ስለ ሜሪ አንዳንድ ነገሮችንም ለሳሚ ለማሳወቅ ሞክሯል። ሳሚ እየሰማውና የተፈጠረ ችግር እንዳለ ሲጠይቀው ቆይተዋል። በዚህን ሰዓት ግን ሜሪ በጣም ድንጋጤ ውስጥ ገብታለች። ስለ እኔ እውነታ ምን ሊነግረው ይችላል ብላለች። በጣም ፈርታለች እና ጆሲ ግን ምንም ቢሆን ለሰላም ለሜሪ ጥሩ ስሜት እንደማይሰማው ግልጽ ሆኖ አልተናገረውም። ይበልጥ ግን ዳርዳር ሲል ነበረ። በዚህን ሰዓት ግን በዚህ ሰዓት ጆሲም ቢሆን ሲናገር አንተን ምንድን ነው ከባሌ ጋር የምታማኝና ባሌ እንጂ የኔ ስም መጥራት ያለበት ስለ እኔ መናገር የሚችለው ከሳሚ በስተቀር ማንም የለም ብላለች። በጣም በቁጣ ስታወራ ነበረ። ሳሚም በዚህን ሰዓት ሜሪ ምንም እኮ ያለ ነገር የለም ተረጋጊ ብሎ እንድትረጋጋ ሳሚም አድርጓታል። በዚህን ሰዓት ግን አታየውም እንዴ ሁሌም ቢሆን አንተ ለእኔ መጥፎ አመለካከት ነው ያለክ፣ እኔ ስናገር ሁሌም ቢሆን ተቃራኒ ትሆንብኛለክ ብላለች ሳሚ ላይ ተናዳ ሜሪ። በዚህን ሰዓት የራሷ ችግር እነሱ ላይ ለማላከክ ሞክራለች። ሳሚ ሁሉንም ነገር እየተናገረ ነበርና እየተሳደበም አይደለም ወይስ ምን ያለሽ ነገር አለ? ለምን ቁጣ ይልሻል ብሏታል።
ሰላም አሁንም አቶ ግርማ ለማሸነፍ ሞክራለች። የተፈጠረው ነገር ሁሉ እንደተደረገ አስመስላለች። አቶ ግርማ ግን ማስታወስ እንደማይችል እና ድጋሚ ከእሷ ጋር የእውነትን የምትፈልግኝ ከሆነ ብሏታል። ይሄ ነገር በጭራሽ አይሆንም ብለዋለች። በዚህ ሰዓት ጥርጣሬ ውስጥ ገብተዋል አቶ ግርማ። ሜሪ አሁንም ቢሆን ከሳሚ ጋር ርቀት እንደፈጠረች እና ይበልጥ ደግሞ እሱ የዋህነቱንም እያገኘሁት አይደለም ልጠቀምበት ድጋሚ በማለት ወስናለች ማለት ነው። የእሱንም ድጋሚ የሳሚንም ልብ የምታገኝበት መንገድ እየሞከረች ነው። ሰላም አሁንም ቢሆን ከአቶ ግርማ ጋር ሌላ ስህተት ለመስራት አልሞክርም ብላለች። ይበልጥ ግን የምትፈልጊኝ ከሆነ አሁን እውነተኛነትሽንም አሳይኝ፣ እውነት ከአንቺ ጋር ያደረግኩት ነገር የለም ብዬ ነው የማስበው፣ የማስታውሰውም ጉዳይ የለም ብሏታል ማለት ነው። በዚህ መሀል ግን ሜሪ አሁንም ለሳሚ ቅርታ መጠየቅና የተፈጠረውም ነገር እሱን አሸንፈዋለሁ ልቡንም ለማግኘት የሳሚንም ደካማ ጎኑ ልጠቀምበት ብላ ወስናለች። ሳሚ በዚህን ሰዓት እስኪመጣ ድረስ በጣም ስትጠባበቀው ነበርና እግሩ ስር ተደፍታ ይቅርታ አድርግልኝ ሳሚዬ በድዬ ካለው ነው ያለችው። ሳሚም በሜሪ ሁኔታ በጣም ተደነጋግጦ ነበርና ሜሪ እንደዚህ አይነት ነገር ታደርጋለች ወይም እንዴት ትሆናለች ብሎ አልጠረጠረም ነበረ። በመሀልም ይህ ነገር ሲፈጠር ምንድን ነው እየሆነ ያለው እሱም ሊገባው አልቻለም ነበረ። ሜሪ ግን አሁንም ያደረገችው ነገር ከልቧ ነበረ ማለት ነው። ከልቧ የሆነው ግን ፊት ለፊቱ እንዲታይለት ነበረ። በቃ የምትፈልጋትንም ሴት እሆንልካለሁ፣ ጆሲንም ከፈለግ ይቅርታ ጠይቀዋለሁ፣ ካሁን በኋላ ጆሲም አላስከፋውም፣ ከሰላምም ጋር ምንም አይነት ግጭት አይኖረኝም ብላለች። በዚህም ሰዓት ሳሚ በጣም ተደንቋል። እውነት አንቺ እንደዚህ ከሆነ የምታወሪው ከልብሽ ከሆነ በጣም ደስ ይላል ብሏታል። አዎ ከልቤ ነው ሳሚ፣ አንተ እኮ ርቀኸኛል፣ እንደ ድሮ አታፈቅረኝም ብለዋለች። ሳሚም ከአሁንም በኋላ አፈቅርሻለሁ ነው ያላት። ከዚህ በፊትም ምንም የተቀነሰ ነገር የለም፣ አንቺ ነሽ የመሰለሽ፣ በተለይ ቁጣ ቁጣ ግን ይልሻል ብሏታል። ሳሚ ይህ ባላት ሰዓት እሷም ልቡን እንዳገኘች ተሰምቷታል። ጆሲንም ይቅርታ ከጠየቀችው በኋላ ጆሲ ለብቻዋ አግኝቷት ነበርና ጆሲ ምን እያደረግሽ ነው? እንዴት ነው ግን ጥሩ ሰው ለመሆን የምትሞክሬው? ማስመሰሉ አይሰለችሽም ወይ ነበረ ያላት። እሷ ካሁን በኋላ ለመሻሻል እየሞከርኩ ነው ብላ ነው እየተናገረች ያለችው። ግን ደግሞ ሳሚ ይሄ ነገር በተናገረች ሰዓት ውስጥ ከልቧ ይቅርታም እንዲያደርግላት ተናግሮ ነበርና ጆሲም ይሄ ነገር ካለ በኋላ በመጨረሻም ጆሲ ግን ከሳሚ ጋር አብሮ መዝናናት እንደሚፈልግ ወደ ፑል ቤት ሄደው ነበረ። በዚህ ሰዓት ግን ሜሪ ፍራቻዋ ጨምሮ ነበረ። ምን ሊነግረው ይሆናል? አንድ ነገር ብሎት እኮ በቃ ውስጥ አሁን ሳሚ ሁሉም ነገር ሰምቶ ይመጣልና ከባድ ነገር ይፈጠራል ብላ ጭንቀት ይዟት ነበርና በዚህን ጊዜ በቃ እሱንም ማሳመን አለብኝ ብላ ወስናለች። ሳሚ እስኪመጣ በጣም ስትጠባበቀው ነበርና መድኃኒት አዘጋጅታለች። መድኃኒቱም ለህመም የሚወሰድ መድኃኒት አጠገቧ ያለ መድኃኒት ነበርና ሳሚ በሩን እስከሚከፍት ድረስ ስትጠባበቅ ነበረ። ሜሪ ራስ ወዳድ ከመሆኗ በላይ መድኃኒቱ እንኳን ለአንድ ደቂቃ አፋ ውስጥ ለአንድ ሰከንድ እንኳን ቢሆን አፋ ውስጥ አላስገባችውም ነበርና አውቃ በሩ ሲከፍት መድኃኒቱን በመክፈትና ያንን ለመዋጥ ትሞክራለች። በዚህ ሰዓት ሳሚም ደንገጥ ብሎ እሷንም ምን እያደረግሽ ነው ብሏታል። ሳሚዬ በቃ ተወኝ፣ እኔ የምወደድ ሰው ወይንም ይቅርታ የሚደረግልኝ ሰው አይደለሁም እና ተወኝ በቃ ብላ ነበረ። ምንም ሳይናገራት ጥፋተኝነቷ በራሷ ለመናዘዝ የሞከረችው። በዚህ ሰዓት ሳሚም አንቺ በጣም ጥሩ ሰው ነሽ እና ጥሩ ሴትም ነሽ፣ እናም እንደዚህ አይነት ነገር ተስፋ አትቁረጪ ብሏታል። አንተ ብቻ ሳይሆን አየክ ጆሲም እኮ በእኔ ላይ ተስፋ ቆርጧል፣ እኔ መጥፎ ሰው ነኝ ብላ ነበረ ራሷንም
ለመናገር የሞከረችው። በዚህ ሰዓት ሳሚም እንደዛ እያልሽ ራስሽን አትውቀሺ ብሏታል ማለት ነው። ሰላም አሁን ላይ የምትፈልገው ነገር ከግርምሽ ጋር አግኝታለች።